ተመልሰናል ተመልካቾቻችን አዲስ ቀን በዛሬው የሀገር ጉዳይ ሰሞነ ህማማትን ያነሳል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች ዘንድ የአብይ ጾም አበይት ጾም ነው ወይም ደግሞ አበይት ተብሎ ከሚጾሙ አጽዋማት መካከል አንዱ ነው። ይህ የአብይ ጾም እንግዲህ የመጨረሻው ሳምንት የሆነው ሰሞነ ህማማት በእምነቱ ተከታዮች ዘንድ የክርስቶስን ስቃይ መከራ በማሰብ የሚታለፍበት ነው። ከሆሳና ማግስት እስከ ትንሣኤ ድረስ ያለው ሰሞነ ህማማት እንግዲህ የክርስትና እምነት ተከታዮች በቤተክርስቲያን በመገኘት የክርስቶስን ህማም ስቃይ መከራ በማስታወስ ኃጢያታቸውን ይቅር በለን በማለት ጸሎት የሚያደርጉበት እንዲሁም ደግሞ የክርስቶስን ስቃይና መከራ በሚያስቡበት ወቅት ደግሞ የክርስቶስን ስቃይ የሚያወሱ ዜማዎችን የሚያዜሙበት መሆኑም ይታወቃልና ዛሬ ይህ የሰሞነ ህማማትን የሀገር ጉዳይ አድርገን ስናነሳ በተለይም ሰፋ ያሉ ሐሳቦችንም እንደዚሁ እናነሳለን። እንግዲህ የአብይ ጾም የመጨረሻው ሳምንት በኦርቶዶክስ ተዋሕዶ እምነት ተከታዮች ዘንድ በጣም ትልቅ ቦታ የሚሰጠው ነው። ሃይማኖታዊ ተግባራት አሉ። ከነዚያ ደግሞ የሚቀዱ ለመደበኛው ህይወት ከሃይማኖታዊ ህይወት ባሻገር ወደ መደበኛው ህይወት ቢመጡ ብንጠቀምባቸው የሚባሉ በጣም ትልቅ ሴቶች ያሉበት ጊዜ ነው። በዚህ ጊዜ እንግዲህ የእምነቱ ተከታዮች በጣም በትልቅ የጾም እንዲሁም ደግሞ ስቃይንና መከራን የማሰብ ሂደት ውስጥ ያልፋሉና በዚህ ውስጥ ደግሞ ራሳቸውን ያነጻሉ፣ ለሌሎች በጎ ይውላሉ። እሱ ብቻ ሳይሆን ደግሞ በተቻለ መጠን የበታቾቻቸውን የማክበር ጭምር ሁኔታ የምናይበት ነው። ጥቁር የመልበስም ስነ ስርዓት አለ አይደል? እሱም የራሱ ምክንያት አለው፣ ትርጉም ይሰጠዋልና ይህንን ጉዳይ በስፋት እናነሳለን ዛሬ በአዲስ ቀን የሀገር ጉዳይ አድርገን። በተለይም ሰሞነ ህማማት የክርስቶስ ህማማትን ከማሰብ ባለፈ በየለቱ በርካታ ድርጊቶች የሚከወኑበት ነው። ኢቢሲም ሰሞነ ህማማትን የዛሬው የአዲስ ቀን የሀገር ጉዳይ አድርጎ ሲመርጥ በተለይም የእምነቱ ተከታዮች ሳምንቱን እንዴት እንደሚያሳልፉት ከዛ ባለፈ ደግሞ ከክፋት ይልቅ ይቅርታን፣ ደግነት የሚሰበክበት እንደመሆኑ መጠን ሳምንቱ ይህንን መልካም እሴት በመውሰድ ወደ ግል ህይወታችን አምጥተን እንዴት ነው መተግበር ያለብን የሚለውንም እንደዚሁ ለማመላከት በመፈለጉ ነው የሀገር ጉዳይ አድርጎ የመረጠው። እዚህ ጉዳይ ላይ ቆይታ አድርገን በዚህ ጉዳይ ዙሪያ የተዘጋጁ ጥንቅሮችንም ወደናንተ እናደርሳለን። የመጀመሪያ ጉዳያችንን ወደናንተ ስናደርስ ሰሞነ ህማማት እንግዲህ ወይም ደግሞ የህመም ሳምንት ይባላልና ይህ የህመም ሳምንት ኢየሱስ ክርስቶስ ያሳለፋቸው መከራዎችና ህመሞች የሚታሰቡበት በክርስትና እምነት ተከታዮች ዘንድ ይቀን በተለያዩ ስነ ስርዓቶች የሚታለፉበት መሆኑም ይታወቃል። እንግዲህ ከጾም ከመፈታቱ በፊት ያለው የመጨረሻው ሳምንት ምን አለበት ሌላው ጊዜም እንደዚህ ቢሆን የሚባል አይነት በእምነት ተከታዮች ዘንድ በጣም በትልቅ ተመስጦና በትልቅ ስነ ስርዓት የሚያልፍ ነውና እሱን በተመለከተ ነው የምናነሳው። እንግዲህ ከጾም ከመፈታቱ በፊት ያለው የመጨረሻው ይሄው ሳምንት እያንዳንዱ ቀናት ስያሜና ትርጉም ይሰጣቸዋል። የተለያዩ ሃይማኖታዊ ክዋኔዎችም ይከወኑባቸዋልና ይህን በተመለከተ ባልደረባችን ሩት ወርቁ ያዘጋጀችው ጥንቅር አለ። እስኪ እሱን እንከታተል። የህመም ሳምንት የሚል ትርጓሜ የሚሰጠው ሰሙነ ህማማት ኢየሱስ ክርስቶስ ያለፋቸው ህመሞችና መከራዎች የሚታሰቡበት ሳምንት መሆኑን የሃይማኖት አባቶች ያስረዳሉ። በእውነት ደዌያችንን ተቀበለ ህማማችንንም ተሸክሟል ይላል ማን? ክርስቶስ። ስለዚህ ያን የኛን ደዌ የኛን ህማም መታመሙን እያስታወስን ሥርዓተ አምልኮ የምንፈጽምባቸው ዕለታት ናቸው ሰሙነ ህማማት። በሰሙነ ህማማት እንደ ሃይማኖቱ አስተምህሮት ኢየሱስ ክርስቶስ ለሰው ልጆች ሲል በመስቀል ላይ የከፈላቸው 13 ህማማተ መስቀሎች ወይንም ህመሞች በተለየ ሁኔታ ይታሰባሉ። ከመያዙ እንጀምራለን። አንደኛው መያዙ ነው። ሁለተኛው እጁን መታሰሩ ነው። ሶስተኛው ፊቱን መጸፋቱ ነው። አራተኛው ከልብስ መራቆቱ፣ አምስተኛው የሾህ አክሊል ባናቱ ላይ መድፋቱ። አሁን አንዳንድ ሰው የሾህ አክሊል ማለት ከላይ ዝም ብሎ ቁጭ ያለ የሚመስላቸው ሰዎች አሉ። ግን ሁለት ባለ የሚመስሉ ሹል ሾሆች በመዶሻ እየተመቱ ወደ ውስጥ ገብቶ ልቡን እስከ መንካት ደርሰዋል ይላልና ያንን የምናስብበት ነው። ስድስተኛ ራሱን በዘንግ መመታቱን፣ ሰባተኛ መስቀል መሸከሙን፣ ስምንተኛ በጥቅሉ ድካሙን የወደቀባቸው ቦታዎች አሉ። አሁን ኢየሩሳሌም ላይ ወደ ኢየሩሳሌም ሄደው ቅዱሳት መካናትን የሚጎበኙ ሰዎች እነዚህን የክርስቶስ የወደቀባቸውን ቦታዎች በሙሉ ያሳዩዋቸዋል ያያሉና እነዛን ድካሙን መውደቁን እናስባለን። አስረኛ ሐሞት መጠጣቱን መራራ መጠጣቱን እናስባለን። 11ኛ ጽማማይ ተጠማው ብሎ ተናግሯል። ያን እንግዲህ በተለይ በዕለተ ዓርብ በሚኖረው የቤተክርስቲያናችን መርሐ ግብር ህማማት ላይ እያንዳንዱ
እየቆጠረች ቤተክርስቲያን ታሳየናለች። ከዛ 12ኛ ስቅለቱ ነው በጥቅሉ ማለት ነው እጁን እግሩን መቸንከሩ እና የመጨረሻው 13ኛው ሞቱ ነው። ሞቱም ከሕማም ከመከራ ስለሚቆጠር ማለት ነው። ሰሙነ ሕማማት በሚል ስያሜ የሚጠሩት ከትንሣኤ በፊት ያሉት የመጨረሻዎቹ 5 ቀናት እያንዳንዳቸው ስያሜ ያላቸውና የተለያዩ ሃይማኖታዊ ክዋኔዎች የሚከወኑባቸው ናቸው። ወደ ቤተ መቅደስ ገባ፣ ሻጮቹን ለዋጮቹን በሙሉ አስወጣ፣ የእርግብ ሻጮቹን ገበታቸውን ገለበጠባቸው ይላል። ይሄን ሰኞ በሕማማቱ ታስቧለች ቤተክርስቲያን ማለት ነውና አንጾተ ቤተ መቅደስ ይባላል። ምእመናን በዚህ ዕለት ቤተ መቅደስ የተባለችውን ያጸዳበትን ዕለት ሲያስታውሱ ቤተ መቅደስ ሰውነታቸውንም ማስታወስ አለባቸው። ከክፋት፣ ከምቀኝነት፣ ከእርስ በርስ ከመለያየት፣ ከክፉ ነገር እያጸዱ እየወደቁ እየተነሱ እግዚአብሔርን መማጸን አለባቸው ማለት ነው። ነባባቱ በሙሉ ይህንን የሚያመለክቱት የትምህርት ቀን ነው። ረጅም ትምህርት ያስተማረበት ዕለት ነው ማክሰኞ። እነዚህ በመጽሐፍ ቅዱስ ላይ ተጠቅሰዋል። የማቴዎስ ወንጌል ምዕራፍ 21፣ የማቴዎስ ወንጌል ምዕራፍ 25፣ የማርቆስ ወንጌል ምዕራፍ 12፣ የማርቆስ ወንጌል ምዕራፍ 13 ሌሎችም ላይ ተጠቅሰዋል። እነዚህን ታስታውሰናለች ማለት ነው። ሌላው ቀጥሎ የሚመጣው ረቡዕ ነው። ረቡዕ ቀን በጣም የሚገርም ነው። እንግዲህ የጥንት ክርስቶስ ሊሰቀል አርብ የነበረችው ረቡዕ መጋቢት 25 ቀን ያለችው ረቡዕ ማለት ነው። እሷን ነው የምናስበው በሕማማት ውስጥ ረቡዕ ማለት ነው። የክርስትና እምነት ተከታዮች በሰሙነ ሕማማት የኢየሱስ ክርስቶስን ሕመም እያሰቡ ሲሰግዱና ሲያለቅሱ ወደ ራሳቸው ማየትና ማሰብ ይጠበቅባቸዋል ይላሉ የሃይማኖት አባቶች። የኛን ኃጢአት የኛን በደል እያሰብን የምናለቅስበት ነው። መሐሪ ስለሆነ ይቅር ባይ ስለሆነ ያደረግነውን ክፉ ነገር እያስታወስን እኛ እሱ ካዳነን በኋላ ወይም ደግሞ ከክፉ ነገር ወደ መልካም ነገር ከመለሰን በኋላ ያለንበት ህይወት ግን እንዲህ ነው እያልን በመናቀው ህይወት እየተጸጸትን እያዘንን የምናለቅስበት ዕለት ነው ማለት ነው። በሰሙነ ሕማማት እነዚህ በዋናነት 3 ዋና ዋና ነገሮች ይከወናሉ። ቀጥለናል ተመልካቾቻችን። ስለ ሰሙነ ሕማማት በስፋት እያነሳን ነው የምንገኘው። እንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች ዘንድ በጣም ትልቅ ቦታ የሚሰጠው ሳምንት ላይ ነው የምንገኘው። ስለዚህ ሳምንት በስፋት እያነሳን ነው። የሕማማት ሳምንትን የአብሮነትና የሰላም እሴቶችን ለማጠናከር ልንጠቀምበት ይገባል ሲሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምእመናት አሳስበዋል። በተለይም ይህ የሕማማት ሳምንት በተለያዩ ሃይማኖታዊ ስነ ስርዓቶች ታስቦ የሚውል ነው። ይድነቃቸው ሰማው ይህንን ጉዳይ በሚመለከት አንድ ያዘጋጀልን ዘገባ አለ። እሱን ተከታትለን እንመለሳለን። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአብይ ጾም ወራት ከሚታሰቡት እውነቶች የሕማማት ሳምንት አንዱ ሲሆን ኢየሱስ ክርስቶስ የደረሰበትን መከራ የሚዘከርበት መሆኑን የሃይማኖት አባቶች ይገልጻሉ። መድኃኒታችን ኢየሱስ ክርስቶስ የሰው ልጆችን ስጋ ለብሶ መታመሙን፣ መገረፉን፣ መራቡን፣ መጠማቱን፣ መሰደዱን በአጠቃላይ ለሰው ልጆች ክብር ሲል እሱ ስለ ሰው ልጆች ሕማማችንን ነስአ ደዌነ ወጾረ ሕማመን ይላል ነብዩ እግዚአብሔር ቅዱስ ኢሳይያስ በትንቢተ ኢሳይያስ ምዕራፍ 53 ላይ ውእቱ ነስአ ደዌነ ወጾረ ሕማመነ እሱ ሕማማችንን ደዌያችንን ተሸከመ ታመመ ይላል። ስለዚህ ደዌያችንን የታመመበት ሕማማችን የታመመበት ሳምንት ስለሆነ ቤተክርስቲያንን ሰሙነ ሕማማትን የመድኃኒታችን የኢየሱስ ክርስቶስን ነገረ ሕማሙን መታመሙን፣ መድማቱን፣ መወጓቱን ስለ ሰው ልጆች ብሎ መከራ መቀበሉን፣ በጥፊ በእርግጫ በጡጫ መመታቱን፣ የሾህ አክሊል መቀዳጀቱን፣ ስለ ሰው ልጆች ብሎ መከራ ሞትን እስከ ሞት ድረስ የሚያደርሰው መከራውን ሁሉ መቀበሉን የምናስብበት ወር ነው። ይሄ የሰሙነ ሕማማት ሳምንት ነው። በሰሙነ ሕማማቱ የተለያዩ መንፈሳዊ ስርዓቶችም የሚከናወኑበት እንደሆነም ተብራርቷል። በዚህ በሰሙነ ሕማማት የማይነበብ መጽሐፍ የለም። የሙሴ 5ቱም ብሔረ ኦሪቶች ይነበባሉ። የነቢያት የትንቢት መጽሐፍት ይነበባሉ። የእስራኤላውያን ስለ ኢየሱስ ክርስቶስ የተመሰሉ ምሳሌዎች፣ የተነገሩ ትንቢቶች እነዚህ በሙሉ የሚነኩ መጽሐፍቶች በሙሉ ይነበባሉ። እንደገና ከመጽሐፍ ቅዱስ አንድም የሚቀር የለም። ከኦሪት ዘፍጥረት ጀምሮ እስከ ዮሐንስ ራእይ ድረስ ያሉት የመጽሐፍ ቅዱስ ክፍሎች በሙሉ ይነበባሉ። በተጨማሪም ደግሞ ሁላችሁም እንደምታውቁት ድርሳናት ይነበባሉ። የማይነበብ መጽሐፍት የለም ማለት ነው።
የእምነቱ ተከታዮችም በአብይ ጾም ወር የተከናወኑ የመረዳዳትና የአብሮነት ሴቶች ተጠናክረው ሊቀጥሉ ይገባልም ሲሉ አሳስበዋል። ፍቅርን አስተምሮናል፣ ትዕግስትን አስተምሮናል። ስለዚህ በሰሙነ ሕማማት ሁሉ ጊዜ ማሰብ ያለብን ሕማሙን መከራውን እያሰብን እኛ እሱ አርአያና ምሳሌያችን ነው። እዚህ ፍቅርን ሲያስተምረን እኛም ለሌሎቹ ፍቅርን መስጠት አለብን ማለት ነው። ሰላምን ሊሰጥ ነው የመጣው። ስለዚህ ያን ሁሉ ሲያደርጉበት ዋጥ አድርጎ ችሎ ሕማሙን ታግሶ እንዲሁም አባቶ የሚያደርጉትን አያውቁምና ይቅር በላቸው ነው ያለን አይደል? ስለዚህ ለሀገራችንም ሰላም እንዲመጣ ለኑሯችንም ለቤተሰቦቻችን ለሁሉም ነገር ፍቅር ሰላም እንዲመጣ ይቅርታ ማለት ሀገራችን ያለችበት ሁኔታ በጣም ትልቅ ጸሎት ሱባኤ የሚያስፈልገው ቀን ነውና መጪው በዓል ሕማማት እንደመሆኑ መጠን ሁሉ በየደብሩ ድፍን የክርስቲያን በዓላቶች ስለሆኑ ሁሉም በየደብሩ ያለው ጌታችንን በመማለድ ጠንካራ እምነታችን እንዳይናድ እንዳይሸረሸር በማድረግ በፈረሃ እግዚአብሔር ሁሉ ቤተክርስቲያናቶች በየእምነቱ እንዲለምን አገር ከሌለ እምነት የለም። ትልቁ ነገር አገር ነውና አገራችንን ተመርኩዘን አገራችንን ይዘን ፈጣሪያችንን መማለድ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሰላም የአንድነትና ሌሎች መልካም እሴቶችንም ለማጎልበት እያከናወነች ያሉትን ተግባራት ተጠናክሮ ይቀጥላልም ተብሏል። ከትዕቢት፣ ከስስት፣ ከፍቅር ነዋይ፣ ከመጣላት፣ ከመለያየት ሰዎች ተለይተው እግዚአብሔርን እንዲያከብሩ እግዚአብሔርን እንዲወዱ ሰውነታቸውን ንጹህ አድርገው ልቦናቸውን አዘጋጅተው እግዚአብሔርን እንዲያመልኩ የምታሳስብበት ትልቅ የሆነ ወይም የቤተክርስቲያናችን ትልቁ አብይ ከነስሙ አብይ ማለት ዋና እንደማለት ነውና ወይ ደግሞ ትልቁ የቤተክርስቲያናችን ጾም ነው። ከሰባቱ አጽዋማት መካከል አንዱ ነው። እንደምታውቁት ያው የኢትዮጵያ ኦርቶዶክስ ተዋሕዶ ክርስቲያን ማህበረ ምእመናን በዚህ በአብይ ጾም ሰፊ አገልግሎት ነው ቤተክርስቲያናችን የሚሰጠው። እናም ምእመኑ በዕለት ተዕለት እንቅስቃሴው የአብሮነትና የመከባበር ስራዎችን ሊያጠናክር እንደሚገባም የሃይማኖት አባቶችና ምእመናን አሳስበዋል። አዲስ ቀን ላይ ናችሁ ተመልካቾቻችን፣ አብራችሁን ስላላችሁ እናመሰግናለን። ስለ አብይ ጾም የመጨረሻው ሳምንት ሰሞነ ሕማማት በስፋት እያነሳን ነው የሚገኘው። በዚህ ጉዳይ ላይ ተጨማሪ ሀሳቦችን ሊያነሱልን ሃይማኖታዊ ትርጓሜዎችንም ጭምር በደንብ ሊያነሱልን የእንግዶችን ጋብዘናል። የአዲስ አበባ ሀገረ ስብከት ስብከተ ወንጌል ክፍል ኃላፊ መላከ ምሕረት መምህር አብነት አስራት እዚህ ስቱዲዮ ይገኛሉ። ስለመጡ ከልብ እናመሰግናለን። ከሳቸው በተጨማሪ መምህር ዲያቆን አቤል ተስፋዬ በገና እየደረደረ ከኛ ጋር ቆይታ የሚያደርግ ነው የሚሆነው። ባልደረባችን ራሄል ፍሬው ደግሞ ከባህር ዳር በቀጥታ ስርጭት በባህር ዳር ያለው አጠቃላይ ይሄኛው ሳምንት እንዴት እያለፈን የሚለውን በተመለከተ መረጃዎችን የምታደርሰን ይሆናል። እንቀጥላለን። አዎ፣ ወደ መጀመሪያው ጥያቄያችን እናልፋለን። መምህር ዲያቆን አቤልን እናስቀድማለንና ያው ሰሞነ ሕማማት ነው ዛሬ ይጀምራልና ሰሞነ ሕማማት የክርስቶስ መከራና ስቃይ በእምነቱ ተከታዮች ዘንድ የሚታሰብበት ይሄ ታስቦ ደግሞ የተለያዩ ስነ ስርዓቶች የሚከወንበት ነውና አንዱ ዝማሬ ነው። ዝማሬ ደግሞ በበገና የሚቀርብበት ነውና የበገና ዜማ ከፈጣሪ ምስጋናና ጸሎት የሚለመኑበት እንደሆነ ይታወቃል። በገናና ሰሞነ ሕማማት እንዴት ይገናኛሉ? ትንሽ በለንና ከዛን ወደ በገና መደርደሩ እናልፋለን። እሺ፣ አመሰግናለሁ። ያው ሰሞነ ሕማማትና በገና የሚያቆራኛቸው የተለየ ስሜት ምንድነው? ዋናው ነገር በገናን በመንደረድርበት ሰዓት ብዙ ሰዎች ብዙ ጊዜ ሁላችንም አይምሮአችን የመረጋጋትና ወደ ሰኪነ አይምሮ የመግባትና በተጨማሪም ደግሞ ወደ የአምላካችንን ስቃይ መከራ እንድናስብ የሚጋብዝ ስሜት ውስጥ የሚከተን ነው። ምክንያቱም የማረጋጋትና የማጽናናት ይሄ የሜዲቴሽን ስራ ስለሚሰራ እግረ መንገዱን የሰው ልጅ ከነበረበት ያልተረጋጋ መንፈስ ወደ ተረጋጋ መንፈስ ውስጥ ከቶ ከዛ ደግሞ ይልቁንም ዛሬ ደግሞ የምንገኝበትን የሰሙነ ሕማማት የክርስቶስን ሕማም በደንብ በይበልጥ እንድናስብ ይጋብዘናል ማለት ነው። ትንሽ እንስማ። እሺ እሺ
እንዳልሞት ያረከኝ ከመቃብር ውጣ ብለህ የጠራኸኝ 4 ቀን ሞልቶታል ይሸታል ሰው ቢል አልዓዛር ሆይ ብለህ ጠራኸኝ በቃልህ ከሞቱት መካከል እኔን አስነስተህ በፊትህ አቆምከኝ ዓይኖቼ እያዩ ተስፋ ቆርጠው ሳለ የዋዘመዶቼ አብሬያቸው በላሁ ከሞት ተነስቼ እድሜን በሙሉ ካልጋ ተጣብቄ ሞቴን ስጠባበቅ ከወገን ርቄ የናዝሬቱ ኢየሱስ የኔን መዳን ወደ አዲስ ሰው አረከኝ እድፌን አስወግደህ። መምህር ዲያቆን አቤል እናመሰግናለን። እንመለሳለን እንደዚህ ቆይታ እያደረግን ወደ ሌላኛው እንግዳችን ደግሞ እንመጣለን። እንግዲህ ለመምህር አብነት ደግሞ ጥያቄ እናስከትል። ሰሞነ ሕማማት እንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትልቅ ስፍራ የሚሰጠው ነው። በዚህ ሳምንት ምእመናን እንዴት ነው የሚያሳልፉት? ምን ናቸው እስኪ የሚፈጸሙት ነገሮች ሲነሱን እስኪ እናንሳ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ልዑል አምላካችን እግዚአብሔር በቸርነትህ በምሕረትህ ሰዓተ ሌሊቱን ባርከ ቀድሰህ ወደሚደነቀው ወደዚህ ታላቅ ብርሃን ስላመጣህን እናመሰግንሃለን። እግዚአብሔር ይስጥልኝ ስለጋበዛችሁን፣ ስለ ቤተ ክርስቲያኒቱ ትምህርት ለምእመናን እንድንገልጽ እድሉን ስላገኘው በቤተ ክርስቲያኒቱ ስም ከልብ አመሰግናለሁ። እንግዲህ በሰሞነ ሕማማት ስለሚከናወኑ መንፈሳዊ ተግባራት ከማንሳታችን በፊት ሰሞነ ሕማማት የሚለውን በደንብ ማወቅ ያስፈልጋል። ያው እንደምናውቀው በዚህ በሰሞነ ሕማማት ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ ሰው ልጆች ሲል 13ቱን ሕማማተ መስቀል የተቀበለበት ወይም ደግሞ በፈቃዱ የብዙዎቻችንን መከራው አድርጎ የተቀበለበት ነው። ሌላው ስለ ሰው ልጆች ተላልፎ የተሰጠበት በተለይ በአይሁድ ምክር ለመስቀል ሞት ተላልፎ እንዲሰጥ የተወሰነበት ሳምንት ነው። ፍቅሩን እስከ ሞት ድረስ የገለጠበት ሰውን ምን ያህል እንደሚወድ የፍቅሩ ጥግ መከራን መቀበል እንደሆነ በቅዱሳት መጻሕፍት የሚገለጥበት የተገለጠበት ነው። ሌላው ስለ በጎ ፋንታ መከራ፣ ስለ በጎ ፋንታ ምስጋና ሊቀርብለት ሲገባ በአይሁድ ተላልፎ ለሞት የተሰጠበት ሳምንት ስለሆነ ሳምንቱን ሰሞነ ሕማማት እንለዋለን። መከራ የተቀበለበትን የሰው ልጅ ከማዳን አንጻር ፍቅሩን የገለጠበትን ሳምንት በማሰብ ማለት ነው። በዚህ ሳምንት ምእመናን በዋናነት የሚያከናውናቸው ተግባራት በመጽሐፍ ተጽፈዋል። የመጀመሪያው ከእህልና ከውሃ ተከልክለው እስከ ፀሐይ መጥለቂያ ድረስ ፀሐይዋ እስክትጠልቅ ድረስ ይጾማሉ፣ ይጸልያሉ፣ በትጋት እግዚአብሔርን ያመሰግናሉ። ያንዱ ተግባር ነው።
ከወትሮ በተለየ መልኩ ማለት ነው አብዝተው ይሰግዳሉ። ስግደት በስፋት የሚከናወንበት ያው ጉልበት ሁሉ ለእግዚአብሔር ይስገድ ነውና እግዚአብሔር ክብራቸውን ፍቅራቸውን ከመግለጽ አንፃር ሙሉ ለሙሉ በነፍስም በስጋም ለእግዚአብሔር መገዛታቸውን የሚገልጡበት ነው። ከወትሮ በተለየ መልኩ ደግሞ ቅዱሳት መጻሕፍትን የሚሰሙበት የሚያነቡበት ደጋግመው የሚጸልዩበት የጸሎትም የንባብም የትምህርትም ጊዜ ነው የሰሙነ ሕማማት ማለት ነው። ሙሉውን ጊዜ ለዚህ ነው የሚውለው ማለት ነው። በሌላ መልኩ የጌታን በደሉን መበደሉን መከራውን የደረሰበትን ስቃይ በማሰብ የሚያዝኑበት የሚተክዙበት ወደ ራሳቸው የሚመለከቱበት የሁሉ የሆነው ስለኔ ነው እኔ ባጠፋው ጥፋት ነው ብለው የሚጸጸቱበት ኃጢያታቸውን በደላቸውን የሚያስሙበት ሳምንት ነው። ከሁሉ በላይ ደግሞ ፍቅሩን በማሰብ እርስ በርሳቸውም የሚፋቀሩበት እርስ በርሳቸውም የሚተሳሰቡበት እርስ በርሳቸውም አንዱ ለአንዱ የሚያዝንበት የሌላውን በደል ከማሰብ ይልቅ ስለ ሰው በደል እግዚአብሔርን ይቅርታ የሚጠይቁበት ስለ ራሳቸውም ስለ ሌላውም ስለ ወገናቸውም ይቅርታ የሚጠይቁበት የምህረት የይቅርታ የመተሳሰብ ሳምንት ተብሎ ይገለጥ ይችላል። ሳምንቱን በዚህ አይነት መልኩ ነው ምእመናን በቤተ ክርስቲያን የሚያሳልፉት። መልካም። አሁን ደግሞ ወደ ባህር ዳር ነው የምናልፈው። በቀጥታ መስመራችን ላይ ራሄል ፍሬው ትገኛለች። እንደሚታወቀው ቀደም ሲልም ራሄል እያነሳን ነበር በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች ዘንድ ዛሬ ሰሙነ ሕማማት ተጀምሯልና የአብይ ጾም የመጨረሻ ሳምንት የሆነው ይሄው ሰሙነ ሕማማት በመላው ሀገሪቱ በሚገኙ የክርስትና እምነት ተከታዮች ዘንድ ታስቦ የሚውል ነውና እስቲ እንደው አንቺ ባለሽበት አካባቢ ያለውን መረጃ በታደርሽ። አመሰግናለሁ። እንደምን አደራችሁ። የሰሙነ ሕማማት የመጀመሪያው ቀን ላይ ነው የምንገኘው። እንግዲህ በዚህ በባህር ዳር አሁን የሚገኝበት የባህር ዳር ፈለገ ገነት ቅዱስ ጊዮርጊስ ካቴድራል ቤተክርስቲያን ነው። የሰሙነ ሕማማት እንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ዘንድ በትልቁ የሚከበር የሚታሰብ ወቅት ነው። በተለይ ወቅት ጌታችንና መድኃኒታችን ኢየሱስ ክርስቶስ የተቀበለውን መከራ ያሳለፈውን የችግር ጊዜ የሰውን ልጅ ለማዳን የሰውን ልጅ ድህነት ለማድረግ በዚህ ዓለም ሲኖር ይደርስበት የነበረውን መከራ ይፈወስ ዘንድ ራሱ ቤዛ ሆኖ በትንሳኤው ያሳለፈውን ጊዜ በዚህ በሰሙነ ሕማማት ያሳለፈውን ወቅት የሚታሰብበት ወቅት ነው። በዚህም እንግዲህ ምእመናን በስግደት በማለዳው ጀምሮ በስግደት ቀኑን እያሰቡት ይገኛሉ። በዚህ ስግደትም እንግዲህ ጌታችንና መድኃኒታችን ኢየሱስ ክርስቶስ በድካማቸው ያለፈበትን ድካም እንዲሁም በጾማቸው ደግሞ ያሳለፈውን ችግር፣ ረሃብ፣ ጥማት እያሰቡ በጸሎት በስግደት የሚያሳልፉበት ሳምንት ነው። ይህ ሳምንት የመጀመሪያው ዕለት እንደመሆኑ እንግዲህ እጅግ በርከት ያሉ የእምነቱ ተከታዮች በዚህ በቤተክርስቲያኑ የስግደት ስርዓት እያከናወኑ ይገኛሉ። የጸሎታቸውን እያከናወኑ ይገኛሉ። በአብይ ጾም እንግዲህ በተለይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እጅግ ትልቁ ጾም እንደሆነ ይታወቃል። ይህን ወቅት ደግሞ እጅግ ከሰው ራቅ ወዳሉ ገዳማት በመሄድ ምእመናን በሱባኤ ጭምር በጾም በጸሎት በስግደት በፍጹም ከዓለም መገለል የሚያሳልፉ በርካቶች ናቸው። በዚህ አካባቢም እንግዲህ እንዲህ አይነት ገዳማት የሚገኙበት የጣና ገዳማት የሚገኙበት አካባቢ ነውና በርካቶች በሱባኤ ያሳልፉታል። አሁን የምንገኝበት ቤተክርስቲያን አካባቢ የሚገኙ ምእመናን ደግሞ ወቅቱን በጾም በጸሎት በስግደት ያሳልፋሉ። እንዲሁም ደግሞ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይህ ወቅት እጅግ ከፍተኛ ትርጉም ያለው ወቅት ነው። የመጨረሻው የአብይ ጾም ወቅት እንደመሆኑ በርከት ያሉ ሃይማኖታዊ ስነ ስርዓቶች ደግሞ ከሰዓት በኋላ ባለው
ቤተክርስቲያኗ መርሃ ግብር የሚከናወን ነውና በዚህ ወቅትም በርካቶች ይህንን ስነ ስርዓት በመታደም በጾም በጸሎት ያሳልፉታል ማለት ነው። እንግዲህ በትናንትናው ዕለት የመጨረሻ በጾም ውስጥ የመጨረሻ እሁድ የሆነው የሆሳዕና በዓል እንደሆነ ይታወሳል። በዚህም ህፃናት በዝማሬ እንዲሁም ደግሞ የሰንበት ትምህርት ቤት ተማሪዎች የኢየሱስ ክርስቶስን ወደ ኢየሩሳሌም በአህያ ውርንጭላ መግባት የሚያሳዩ ትዕይንቶችን በማሳየት አሳልፈውታል። በዛሬው ዕለትም እንግዲህ ከጀርባዬ እንደምትመለከቱት በርካቶች በስግደት በጾም በጸሎት ይህንን ቀን ተቀብለውታል ማለት ነው። ለአሁን ያለኝ መረጃ ይህንን ነው የሚመስለው። አመሰግናለሁ። ራይል ፍሬው ስለ መረጃዎችሽ እናመሰግናለን። መልካም ቀን ይሆንልሽ። ወደ መምህር ዲያቆን አቤል እንምጣና ትንሽ ዝማሬ እንስማ አይደለ በበገና ረሳ የዋለልን ለታ ቸርነቱ እጹብ ፍቅሩ የጌታ የታተመው በልባችን ጽላት ሞትን ገድሎ የሰጠንን ሕይወት መቼ ይረሳል የዋለልን ለታ ቸርነቱ እጹብ ፍቅሩ የጌታ የታተመው በልባችን ጽላት ሞትን ገድሎ የሰጠንን ሕይወት በጥፋቱ ቢወጣ አዳም ከገነት ቃል ገባለት ዳግም ሊሰጠው ሕይወት ሕያው ጌታ አምላክ ፈጣሪ ሳለ ስለ ቃሉ በዕፀ መስቀል ላይ ዋለ። መቼ ይረሳል የዋለልን ውለታ ቸርነቱ እጹብ ፍቅሩ የጌታ የታተመው በልባችን ጽላት ሞትን ገድሎ የሰጠንን ሕይወት እናመሰግናለን። እስኪ ደግሞ ወደ መምህር አብነት እንሂድና እንግዲህ ይሄ የመጨረሻው ሳምንት በጣም ትልቅ ትርጉም ይሰጠው ነው ብለናል። እያንዳንዱ ቀን እያንዳንዱ እንቅስቃሴ ትርጉም አለው። ከነዚህ ውስጥ የሚወሰዱት ለሃይማኖታዊ ሕይወት ብቻ ሳይሆን ለዓለማዊም ሕይወት እንደ ስንቅ የሚሆኑን ለመኗኗርም ደግሞ የሚበጁን እሴቶች የትኞቹ ናቸው? እስኪ ስለነሱ ደግሞ ጥቂት ይበሉ። ያው እንደሚታወቀው በዚህ ሳምንት ፍጡር በፈጣሪው ላይ የጨከነበት ሰው አዳኙን ላለመቀበል የወሰነበት ይልቁንም ባለቤቱ በትናንትናው በሆሳዕና በዓል እንደሰማነው መጽሐፍም እንደሚነግረን ስለ ሀገሪቱ በተለይ ስለ ኢየሩሳሌም አለቀሰላት ነው የሚለው። ሰብሳቢ እንደሌላት፣ ተመልካች እንደሌላት፣ ሰላሟ፣ አዳኟ፣ ፈጣሪዋ፣ ገዥዋ፣ መጋቢዋ ወደሷ እየመጣ ሳለ በጸጋ መቀበል ሲገባት ላለመቀበል ስለወሰነች መመስገን የሚገባውን የባህሪ ምስጋና ገንዘብ የሆነውን እግዚአብሔርን አላመሰግንም ስላለች ፍጥረታት ግዑዛን ፍጥረታት ሳይቀሩ ሲያመሰግኑት እያየች ልቧ ስለደነደነ ስለ ሀገሪቱ አለቀሰላት፣ ስለ ከተማይቱ አለቀሰላት። ለምን? ሰላምን ስላልፈለገች ማለት ነው። አሁንም ያለንበት ዘመን ያለንበት ሁኔታ ተመሳሳይ ነው። ሰው ከበጎ ይልቅ ክፋትን፣ አብሮነትን ከማስቀደም ይልቅ መለያየትን፣ በጋራ የተሰጠንን ከመጠቀም ይልቅ እኔ ካልበላሁት አይነት በሚል መልኩ ማለት ነው ሰው ላለመግባባት
እጅግ በጣም የተራራቀበት ዘመን ስለሆነ በዚህ ሳምንት ብቻ አይደለም በየትኛውም ጊዜ እንደ ሰው ልንጠብቃቸው የሚገቡ ከባለቤቱ የተማርናቸው እንደ ሃይማኖትም እንደ ሰውነትም ካሰብናቸው በርካታ ጉዳዮችን ማንሳት ይቻላል። የመጀመሪያው በሰውና በእግዚአብሔር ፊት መልካም ሕሊና እንዲኖረን ራሳችንን መስራት ነው። ቅዱስ ጳውሎስ በሰውም በእግዚአብሔርም ፊት መልካም ሕሊና እንዲኖረኝ እተጋለሁ ይላል። ለሰው ሰውነቱ የሚገለጠው መልካምነት በውስጡ ሲያድር ነው። ለሱ ደግሞ መልካም ሕሊና ያስፈልጋል። የመጀመሪያው እንደ ሰው በየትኛውም ጊዜ በሰውም በእግዚአብሔርም ፊት ሊያስወድድ የሚችል በጎ ሐሳብ የሚያፈልቅ በጎ ነገርን እንድናስብ የሚያደርግ መልካም ሕሊና ይዞ መገኘት ያስፈልጋል። ሁለተኛው ስለ ክፉ ፋንታ በጎ መመለስን መለማመድ አለብን። ባለቤቱ ያሳየን ይሄ ነው። ሲገርፉት መራራ ሞት እንዲቀበል ሲያደርጉት እንደውም አልተናገራቸውም፣ አልተቀየማቸውም። የሚያውቁትን ሳይሆን የማያውቁትን እንደሚያደርጉ አድርጎ አስቦ በለበሰው ስጋ ወደ አባቱ አመለከተ ነው የምንለው። ስለዚህ ለሰው በጎ ማሰብ፣ መልካም ማሰብ፣ ክፉ እየታሰበብን ክፉ እየተመከረብን ለሰው መልካም ማሰብን በደንብ አድርገን መለማመድ ይጠበቅብናል። ሶስተኛው ነግበኔ ማለት ያስፈልጋል። ዛሬ የፈጸምነው ዛሬ ያደረግነው በጎ ነገር እንደሚጠብቀን ክፉም ደግሞ እንደዛው እንደሚጠብቀን በአባባላችንም ስራ ለሰሪው ሾክ ላጣሪው ይባላል። ሰው በሰራው ልክ ነው የሚመዘነው ዋጋም የሚያገኘው። ተላልፎ የሚሰጠው ሰው ያጠፋው ጥፋት ነው የሚከበረውም የሚመሰገነው በስራው ስለሆነ ነግበኔ ብሎ መስራት ያስፈልጋል። ለምንሰራቸው ነገሮች በሙሉ መልካም ከሆኑ መልካም እናገኛለን፣ ክፉ ከሆኑ ደግሞ ምላሻቸው ያ እንደሆነ በደንብ አድርጎ ማየት ያስፈልጋል። እንደ ስራችንም ዋጋችንን የምንቀበል መሆናችንንም ደግሞ ማሰብ አለብን። እያንዳንዱ ሰው እንደ ስራው ዋጋውን እንደሚቀበል ቅዱሳት መጻሕፍት ስለሚነግሩን፣ ስለዚህ በሰሞነ ሕማማትም ከሰሞነ ሕማማት ውጪም በየትኛው ክርስትና ቦታ ጊዜ ሁኔታ የሚገድባት አይደለችም። የሃይማኖት ሰው እዚህ ጋር የጽድቅ ስራ ሰራለሁ ሌላ ጋር ደግሞ ሌላ ሰራለሁ አይልም። በጊዜውም ያለ ጊዜውም ሲመችም ሳይመችም በጎ ነገርን መስራት ማሰብ ለሰው ልጅ መልካም የሆነውን ነገር በመስራት ራስን መግለጥ ከምንም በላይ ያስፈልጋልና እንግዲህ የሰው ልጅ በባለቤቱ እንደጨከነ በእግዚአብሔር እንደጨከነ እኛም እርስ በርሳችን በሰው ላይ እንዳንጨክን ርህራሄን፣ ይቅርታን፣ ምህረትን፣ በጎ ማድረግን የሰውን ድካሙን ማሰብን ከምንም በላይ ገንዘባችን ማድረግ ይኖርብናል የሚል አቋም ነው ያላት ቤተክርስቲያኒቱ። በጣም ደስ ይላል። በጣም እናመሰግናለን እንግዶቻችን። መምህር ዲያቆን አቤል ግን የመጨረሻ የበገና ዝማሬን አጠር አድርገው ያሰሙንና እንጨርሳለን። አርቤ ታረደውን ምነው አገኘሁት ስጋውን በልቼ ደሙን በጠጣሁት ደሙን በጠጣሁት ስጋውን በልቼን ደሙን በጠጣሁት መጾሙን ይጾማል መጾሙን ይጾማል ሁሉም ያዳም ልጅ የጊዜውን መድረስ የሚያውቅ የለም እንጂ የሚያውቅ የለም እንጂ ይደርሳል ሰዓቱ ይደርሳል ሰዓቱ ሳስብ ሌላ ሌላ የተሰቀለውን ስጋውን ሳልበላ ስጋውን ሳልበላ የተገረፈውን ስጋውን ሳልበላ
ፈጠን ሳይባል የመጣው ቀድሜ ስጋህና ደምህ አመለጠኝ ቆሜ አመለጠኝ ቆሜ አመለጠኝ ቆሜ እናመሰግናለን። የአዲስ አበባ ሀገረ ስብከት ስብከተ ወንጌል ክፍል ኃላፊ መላከ ምህረት መምህር አብነት አስራት ስቱዲዮ ተገኝተው ይህንን የመሰለ ማብራሪያ ሃይማኖታዊ አስተምሮንም በደንብ ስላብራሩን ከልብ እናመሰግናለን። በተጨማሪ መምህር ዲያቆን አቤል ተስፋዬ በገና የደረደርክ ይህን የመሰለ ውብ ቆይታ ከኛ ጋር ስላደረግ ከልብ እናመሰግናለን። ባልደረባችንንም ማመስገን ይጠበቅብናል። ራሄል ፍሬው ሁላችሁንም በጧት ስለመጣችሁ በማለዳ ይህን የመሰለ ቆይታ ስላደረገን ከልብ እናመሰግናለን። መልካም ቀን እንዲሆንላችሁ ለሁላችሁም እንመኛለን።